ሰበር መረጃ አለን። አዶናይን አስመልክቶ እንግዲህ ተፈራው ነገር ደርሷል። የ2018 የቲክቶክ ክሬቲቭ አዋርድ አሸናፊው አዶናይ ከጓደኛው ከጃኒ ጋር በፌደራል ፖሊስ ቁጥጥር ስር ውሏል። በ2018 የኢትዮጵያ የዓመቱን የቲክቶክ አዋርድ በአራት ዋንጫዎች በማሸነፍና የመኪና ልዩ ተሸላሚ በመሆን የሚታወቀው ወጣቱ ቲክቶከር አዶናይ እና ወጣቷ ቲክቶከር ጃኒ በትክክለኛ ስሟ ስመኝ ገብሩ ዛሬ አመሻሽ ላይ በፌደራል ፖሊስ ቁጥጥር ስር መዋላቸውን ሰምተናል። የእርምጃ ፌደራል ፖሊስ በቅርቡ ባለባበስና ከኢትዮጵያ ባህል ልማድ ጋር ባፈነገጠ ይዘት ላይ በሚያተኩሩ ወጣት ቲክቶከሮች ላይ የጀመረው የማጣራትና ቁጥጥር ዘመቻ አካል እንደሆነ እየተነገረ ይገኛል። ከፍተኛ ተከታይ ያላቸውና ታዋቂ የሆኑ ቲክቶከሮች መያዛቸው በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። ሌላው ዛሬ በስር ላይ በቁጥጥር ስር የዋለው ቲክቶከርና ድምፃዊ ጆሲ ነው። የቲክቶክ አዋርድ ላይ ቀይ በቀይ ለብሶ ነበር የመጣው። ጆሲ ማብራሪያ ስለ ልብሱ ሲሰጥ ዋናው ዓላማው የሴቶችን የወር አበባ ጤና ግንዛቤ ለማስጨበጥ እንደሆነ ተናግሮ ነበር። ነገር ግን ፌደራል ፖሊስ በቁጥጥር ስር አውሎታል። ከትላንት ወዲያ እንደዚሁ 5 ልጆች በቁጥጥር ስር እንዳዋለ ይታወቃል። በነሱ ዙሪያ አዲስ መረጃዎች ሲኖሩ ማሳወቃችሁ ይሆናል። በተያያዘ ዜና ከወራቶች እስር በኋላ ሙሴ ሰለሞን ዛሬ ተፈቷል። በማስታወቂያ ጉዳይ ታስሮ የነበረው ሙሴ ከብዙ ልፋቶችና ጸሎት በኋላ ለቤቱ በቅቷል። እንኳን ለቤተሰቦችና ለቤትህ አበቃ እልሃለሁ። አሁን ቀጥታ ዛሬ እጅግ አነጋጋሪ ወደ ነበረውና ልብ ወደሚሰብረው መረጃ ወስዳችኋለሁ። ግን ምንድነው ከመጡ በኋላ ወዲያው እንደመጡ ስልክ ነው ያሉት። በቃ ስልክ ተቀበሏት ነው ያሉት። የባለቤቴ ስልክ ልጄ ትንሽ ልጅ ናት፣ አባቷን ያጣችው፣ እኛ ሀዘን ላይ ነን። እኛ ይሄ እቃ ምናምን ቁሳቁስ ነገር አይደለም አሁን ያለን የጎዳን እሱን ማጣታችን ነው። እኔ መናገርም አልችልም፣ በጣም ከባድ ነው። አሁን ላይ ደግሞ ከቤት እንድንወጣ ተደርጓል። አንገቷን አንቄ ነው ማውጣት ነው ያለችው። ደርሰውብኛል። እኔ በጣም በቃ ተበድያለሁ። እኔ መናገር አልችልም። ይሄ ደግሞ እውነታ ነው። የሰፈሩ ሰው የሚያውቀው ታሪክ ነው። የሰፈሩ ሰው በሙሉ ያየው ሁሉም ሰው የተመለከተው ነው። እጅግ በጣም ያሳዝናል። በጣም ያሳዝናል። ምንድነው እንደዚህ ያጨካከነን? ሌሎች ደርሰውብኛል። እኔ በጣም በቃ ተበድያለሁ። እኔ መናገር አልችልም። ይሄ ደግሞ እውነታ ነው። የሰፈሩ ሰው የሚያውቀው ታሪክ ነው። የሰፈሩ ምን ሆነን ነው ያረፈ ሰው ከዚህ ዓለም በሞት የተለየ ሰው ሀዘኑ ሳይረሳ ሁለተኛ ሞት እንገለዋለን? እጅግ በጣም የሚያሳዝን መረጃ ነው ያመጣሁላችሁ። እጅግ በጣም ያሳዝናል፣ ልብ የሚሰብር በእውነት። ሰሞኑን እንደምታውቁት አርቲስት ወንደሰን አውራሪስ በተለያዩ የፊልም ስራዎችና በኮሜዲያንነት የምናውቀው እንዳረፈ ይታወቃል። ሀዘኑ ሳያልቅ በሞተ በሳምንቱ በተቀበረ በ3ኛ ነው 4ኛ ቀን ከቀበሌ ቤት ተባረዋል። የአካባቢ ህብረተሰብ ተሰባስቦ አዋጥቶ ጊዜያዊ የሆነች ጠባብ ቤት ውስጥ አሳርፏቸዋል ለጊዜው። ባለቤቱን እንግዲህ ድምጿን ለቀላችኋለሁ። ስኳር በሽተኛ ነች፣ ስራ የላትም። ህፃኗም እንደምታዩት እሱ አሞላቆ ነው ባገኘው ለልጁ የምትማርበት ትምህርት ቤት በወር እስከ 2000 ነው የሚከፍል የነበረው። ምንም ነገር የላቸውም። እሱን አጥተዋል። እንግዲህ እዚህ አዲስ አበባ ሆኖ ደግሞ የሚያስተዳድረው እሱ ነበር የሚረዳው ቤተሰቦቹንና ካረፈ በኋላ እንግዲህ እህቱ በቀብሩ በ3ኛው ቀን ከእህቱ ጋር በነበረ ግጭት እንግዲህ እንደተባረሩ ስሰማ ሁለቱንም ወገን አናግሬያለሁ። ሁለተኛው ወገን ግን እንግዲህ እህትየው ጋር ስንሄድ 1 ሰዓት ቆይታ አድርገና 10 ደቂቃ ማውራት አልቻልንም፣ እድል አልሰጠችንም። ግን ከሽማግሌዎች እንደሰማሁት በርካታ ሽማግሌዎች፣ አካባቢ ተላልቅ ሰዎች፣ ሽማግሌዎች፣ ሃይማኖት አባቶች ተሰብስበው ራሱ እሷ አይሆንም እንዳለች ነው እህትየው የነገሩት። እኔ ግን ራሷን የወጣችው ስላለችኝ እሺ ራሷ ከወጣች እንግዲህ እንድትመለስ በጣም ለማግባባት ሞክረን ነበር። ትናንት ማታ ለቅሶ ልደርስ ሄጄ በጣም ረጅም ሰዓት በፍጹም ሊመለሱ አይችሉም ብላለች እና ሜዳ ላይ ወድቀዋል። እነዚህ እናትና ልጅ ነው ሲሞት እንዴት ሁለተኛ እንገለዋለን? እና ማንንም ይሁን ማንንም ጥፋተኛ እንዴት ይሄ ባህላችን አይደለም ወጋችን አይደለም
ጸብም እኮ ችግርም ቢኖር እኮ ድሮ በአባቶቻችን ጊዜ ሙት ዓመት አውጥተው 40 አውጥተው ወደ ንብረት ክፍፍል እንኳን የሚኬደው ያውም ከቀበሌ ቤት እንዴት እናባረራለን የራሳችን እንኳን ቢሆን እቺን እህታችን ሜዳ ላይ ወድቃለች በተቻላችሁ መጠን እዚህ አካውንቷን ለጥፌላችኋለሁ እርዷት ባካችሁ እንግዲህ ልጅቷን መረዳት አለባት እናትየዋን መረዳት አለበት ይሄ ልጅ ለሀገሩ እንግዲህ ከአባይ ግድብ ጀምሮ ትልቅ አስተዋጽኦ ያደረገ በጣም ቀና በተጠራበት የሚሄድ መልካም ሰው ነውና እባካችሁ አግዙት ለማለት ነው